የተከበሩ አባታችን መላከ ኃይል ቆሞስ አባ ገብረ ማርያም የደብረ ሳይል ሰልቸን ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ መምህራችን መላከ ፀሐይ መምህር ገብረ ማርያም ታምር የመምህረ ስራት ቅዱስ ሥላሴ ካቴድራል ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን መላከ ኃይል ቆሞስ አባ ክብረ ቅዱሳን የደብረ ኃይል ወራቤት ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን መላከ ኃይል ቀሲስ ታደለ የገባኔ ቁስቋም ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከዚህ ሰዓት አንጻር የትርጓሜ መጻሕፍት መምህራን አባቶች፣ አበው መነኮሳት፣ ካህናት፣ ወንድሞች ዲያቆናት፣ የጽዋ ማህበራት፣ የሰንበት ትምህርት ቤት መዘምራን አባላት፣ የተከበራችሁ ምዕመናንና ምዕመናት ሕፃናትን ጭምር ከሞት ድረስ የወደደንና ባከበረን ከዚህችን ሰዓት ባደረሰን በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። ቅዱስ አምላካችን እግዚአብሔር እንደ ኃጢአታችን ብዛት ሳይመለከት በቸርነቱ ይህንን ታላቅ ታሪካዊና ወሳኝ የሆነ ዓመታዊ በዓል እንድናከብር የፈቀደልን አባቶቻችን የቅዱሳን አምላክ የእኛም አምላክ ለዘላለሙ የተመሰገነ ይሁን። እባካችሁ እሱ የምትዘምሩ ሰዎች፣ እሱ የምትዘምሩ ልጆች ስርዓቱን ተከታተሉና በኋላ ትዘምራላችሁ። ስለዚህ ከዚህ በመቀጠል የሚሆነው ምስባክ ይሰበክና ወንጌል የተነገ አሁን ይባላል። መጨረሻ ላይ አጠር ያለ ትምህርት ተሰጥቶ በጀልባ ታቦተ ሕጉን ይዘው ካህናቱ መዘምራኑ የተመደቡት ጀልባዎች እስኪችሉ ድረስ ዕጣና እየተባረከ እንቅስቃሴ ይደረጋል። ጀልባዎች እስከሚችሉ መግባት እንችላለን። በብዛት ግን አደጋም ሊያጋልጥ ስለሚችል መግባት አያስፈልግም። በተለይ መጀመሪያ አባቶች፣ ከዚያ በኋላ መዘምራን ድሉን እንሰጣለን ማለት ነው እና በጥሞና ሆናችሁ እንድትከታተሉ በእግዚአብሔር ስም አሳስባለሁ። እዚህ በመቀጠል ወደ ቤተክርስቲያን ሊቀው ምስባክ ይሰበካል። Yeah.